ሰላም ቤተሰቦቼ እንዴት ናችሁልኝ? ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። አለንላችሁ አለውላችሁ እላችኋለሁ። ቤተሰብ እንዴት ናችሁልኝ? እኔ ጋር ሁሉ መልካም ነው። እንዴት ቆያችሁልኝ? እና ዛሬ አሁን የተለቀቀው ቪዲዮ ላይ ሄርሜላ አልኩኝ ሂሩታና ዴቭ ሆኖ ነው ዴቭ ቤት የተቀረጸው ማለት ነው። ዴቭ ቤት ነው የተለቀቀው። ዴቭ እንግዲህ ምንድነው ያላት ለሂሩታ ለምንድን ነው ዋናው ጥያቄው ምንድን ነው? ትናንትና ያንን ቴክስት ይዘሽ ማምጣት አልነበረብሽም። ለምን ይዘሽ መጣሽ? ንቀሹ የራስሽን ህይወት ለምን አትኖሪም? እስከ መቼ ነው አንቺ እሱ ነይ ስልሽ እሱ ሂጂ ስልሽ እስከ መቼ ነው የምትቀጥይ በዚህ ሁኔታ ብሎ ተናገረ። እና እስቲ በራስሽ ነገር ነይ፣ የራስሽን አይዲያ ይዘሽ ነይ። እስቲ በራስሽ ነገር በራስሽ ደስ የሚል ነገር። ቤተሰብም ሰለቸን፣ እኛም ሰለቸን። የጭቅጭቅ በየቀኑ ይሄ አተካራ ለእኛም ሰለቸን፣ ለቤተሰብም ሰልችቷቸዋል። እውነቴን ነው የምልሽ ብሎ ተናገረ። በዚህ ላይ ዴቭ እግዚአብሔር እድሜ ጤና ይስጥክ። ምክንያቱም እኛ ራሱ እንደዚህ ፊት ለፊት አገኝተናቸው ብናወራ ኖሮ ደስ ባለን ነበር። ነገር ግን እኛ በፊት ለፊት አገኝተን ማውራት አንችልም። እውነት በጣም ነው የሰለችን ይሄ ንትርክ ማለት ነው። እውነት በጣም ነው የተረዳኝ። የእኛን ስሜት ስለተረዳህን ዴቭ እጅግ በጣም አድርጌ አመሰግናለሁ። በጣም አድርጌ እናመሰግናለን። በድንሶቹ ስም በሂሩታም ድንሱ በአንተም ድንስ ጭምር እናመሰግናለን እልሃለሁ። እና ትናንትና ለምንድን ነው ቴክስቱን ይዘሽ መጣሽው? አንደኛ ጥያቄ እሱን ንቀሽው ለምን አልተውሽም ስላት ሂሩታዬ የኛ ጠንበለል ምን አለች እንግዲህ የኛ ነብሯ እኔ ይህንን ነገር ዝም ብዬ ባሳልፈው እንደ በአንድ ጊዜ እንደተደረገብኝ እያደርጋል ፈራውኝ። ምክንያቱም እኔ ላይ ፍቅር ያደረገችው ነገር ይረሳና ወደ እኔ ይመጣል። ከዛ ወደ ሂሩታ በዚህ ነገር ላይ አለችበት ተብሎ ወደ እኔ ይመጣል ነገሩ። እንደዛ እንዳይሆን ብዬ ነው ቆም ብዬም ብዙም አላሰብኩኝም። በቃ ያለኝ አማራጭ ቪዲዮ ቴክስቱን ማሳየት ስለነበረብኝ ወደ አሁኑ ተራርጬ ቴክስቱን አሳየውኝ። ከዛ በተጨማሪ እኔ ወደ እነሱ አልደርስም ትቼ ያለው የራሴን ስራ እየሰራው ነው። ቪዲዮ ራሱ የምሰራው የኔም ስም ዝም ብሎ ስለሚያነሱ ነው። ባይሆንም የኔም ስም ስለሚጠራ ነው ቪዲዮም እየቀረጽኩኝ ያለውት። ለዛ ነው የምትለው እንግዲህ ዴቭ ያለው ነገር እውነቱ ነው። እውነት እኛም ትንሽ ትናንትና ያንን ቪዲዮ ያንን ቴክስት ባታሳየው ጥሩ ነበረ። ግን ያው እንዳለችው ነገሩ ወደ እሷ ይሄዳል። በዚህ ሰዓት እሱ የሆነ ነገር አድርጎ ሂሩታ ላይ እሷ ላይ ለማላካክ ነው የሚፈልገው። የእሷን ውድቀት ነው የሚፈልገው። ባል ሳይሆን ይሄ ጠላት ነው እንጂ ባል አይደለም። ይሄ የልጅ አባት ሳይሆን ጠላት ነው። እና የእሷን ውድቀት ነው የሚፈልገው። በቃ እሷ እንድትሰደብ እሷ እንድትሸማቀቅ ነው የሚፈልገው ማለት ነው አብርሃም። እና የራስሽን ህይወት ኑሪ። በቃ እሱን እንደ ተፈላጊ ነው እያደረጋችሁት ያለው። አንቺም ነይ ስልሽ ትሄጃለሽ፣ ትመጫለሽ። እሱም የሄርሜላም ነይ ስላት ትመጣለች፣ ትሄዳለች። ለምንድን ነው ከሱ ህይወትሽ ላይ ወጥተሽ የራስሽን ህይወት ማትኖሪ? አውቃለሁ ብዙ ነገሮች እንዳሳለፍሽ፣ አውቃለሁ ብዙ ነገሮች ቻሌንጆችን አሳልፈሽ እዚህ ደረሽ አውቃለሁ። አሁን ደግሞ ከልጅሽ ጋር በራስሽ አይዲ ነይ። በቃ በራስሽ አይዲሽ ከልጅሽ ጋር ሆነሽ በቤትሽ ብዙ ሰዎች ዙሪያው ባለፈው እኔ እንደተናገርኩኝ ማለት ነው ብዙ ሰዎች ዙሪያሽ ላይ አሉ። አብሮሽ የሚሰሩት ብዙ ሰዎች ዙሪያሽ ላይ አሉ። እኛም አለንልሽ። ስለዚህ ለምንድን ነው ከሱ ህይወት በቃ ማትርቂ? ይሄ አተካራ የበዛበት ነገር ጥሩ አይደለም። በቃ ሽሺ ነው እያለ ያለው እውነት ለመናገር ዴቭ። በዚህ አጋጣሚ እውነት ነው እኔ ቪዲዮ በለቀኩት ቁጥር ስለ ሂሩታ በቃ ከሱ ህይወት ራቂ፣ በቃ ዞር በይ ነው ምላት። እኔ እንደውም አሁን ምንድነው ማስበው በቃ አልተጣሉም፣ ለቪዲዮ ነው እየሰሩ ነው ብዬ ነው ማስበው የነበረው ማለት ነው። ነገር ግን የኔን ሀሳብ ዴቭም ስለተናገረ እንትን አልኩኝ ማለት ነው። እና በዚህ አጋጣሚ ሂሩታ እውነት ነው በቃ እሱ የራሱን ነገር እዛው ይጨመላለቅ፣ እዛ ከማንም ሴት ጋር ይጋደም፣ እዛው እንደፈለገ ይሁን። አንቺ የራስሽን ህይወት ኑሪ። በቃ ከልጅሽ ጋር ቪዲዮ ስሪ፣ በቤትሽ ሆነሽ ፋፋሽ ብለሽ። እኛ እንደሆነ እናይልሻለን። አንቺ እንደሆነ ለሴቶች አርያ ነሽ። በቃ አንቺ ከሱ ነይ ስልሽ አይመቸኝም ብለሽ በቃ
ከሱ አካባቢ ራሱ ብትርቂ ደስ ይለናል። ልጅ በሚፈልገው ሰዓት ልጁን ለማየት በሚፈልገው ሰዓት አትከልኪ። ልጁን ይዩና ይሂድ። ከዛ በተጨማሪ አያስፈልግም። እውነቴን ነው የምልሽ። እና በነገራችን ላይ ሸቃሪት የሆናችሁ ትረዱኛላችሁ። ይኸው ስራ እየሰራኝ ነው በአንድ እጄ። ይኸው እንደምታዩ በአንድ እጄ እየሰራው በአንድ እጄ ቪዲዮ እየቀረጽኩኝ ነው እንትን የምለቀው ማለት ነው። ብቻ ያው ቅመሞች ሸቃሊት እንደኔ ሸቃሊት የሆናችሁ ታውቃላችሁ የኔን ስሜት ማለት ነው። እና እንደዛ ነው የምልሽ ሩታዬ። እኔ በተረፈ እንደዛ ነው በቃ መሆን ያለበት። በቃ ሁሉም እየተነሱ አንቺ በህይወቱ ዞር ብትይ ያንቺ ስም ማንም አይጠራም። ገባሽ አይደለ? እስቲ አንቺ ዞር በይ፣ እስቲ አንቺ ዞር በይ። በቃ እስቲ ከቪዲዮዎች አንቺ ለብቻሽ ለግልሽ ቪዲዮሽን ስሪ። እነሱን ሳትነጊ እነሱን እንትን ሳትይ ስራሽን ስሪ እንዳልሽው። ከዛ በተጨማሪ በቃ ምንም ኖርማል ነው። ሰላም ያለ ኑሮ ኑሮ። ይኸው 2019 እኮ ገባ። ምን ቀረው? ይኸው 2019 ሊገባ ስንትርክ ሁሌ ጭቅጭቅ ሁሌ አተካራ ሁሌ ንግር ንትርክ አስጠላን። እኛ ራሱ ዴቭ እንደተናገረ ማለት ነው። ዴቭ ግን የእኛን ስሜት ስለተረዳ እውነት በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። እግዚአብሔር ይስጥልኝ። መልካም ቆይታ ይሁንልኝ። ወዳችኋለሁ። እሺ